የማልተወው ነገር የለም። አባቴ ካለበት ስቃይ ለማውጣት እፈልጋለሁ። ስለዚህ ከቻላችሁ ከጎኔ ሆናችሁ ይሄን ስራ አግዙኝ እንጂ እኔ አባቴን ለማውጣት ወይ ካለበት ችግር ለማስለቀቅ የሞከርኩኝ ነው። ይቅርታን አድርጉልኝ ነው ያለው። ዛሬ አስደንጋጭ ነገር ተሰምቷል። አባቱ ያለበት ሁኔታ፣ የአባቱ ጓደኛ፣ አባቱ የሚከባከብ ምን ሁኔታ ላይ እንደኖረ፣ ምን ሁኔታ ምን እንዳሳለፈ የሉል አክስት ወይም የአንዳርጋቸው እህት የሉል አባት ምን እንደምታደርገው የነበረው ሰው እንዴት አድርጋ እንደምትገል ላኢላሀ ኢለላህ እዛ የሚኖሩ ሰዎች እንዴት እንደምታሰቃይ የሉል አባት በትልቅ በተቆፈረ ጉድጓድ ውስጥ ተጨምሮ እዛ ጉድጓድ ውስጥ በመሰላል እንደሚገቡ ከዛ በኋላ በብረት ተዘግቶ ያ ጉድጓድ የሉል አባት እንዴት እንደሚደረግ ምን አይነት ጩኸት እንዳለ ምን አይነት ድምፅ እንዳለ ጎዳና ላይ የተገኘው የሉል አባት ካዳሚ ወይስ የሉል አባት ባለበት ሰዓት የሚካደመው የሚያስ ማለት የሚንከባከበው ማለት ነው። እያንዳንዱ ሚስጥር አስደንጋጭ ሚስጥር ነው የተሰማው። አንተ ያለህለት አንተን የመሰለ ልጅ ያለው አባት እንዴት ነው ያ ጉድጓድ ውስጥ ማታ ማታ አለ ቀን ይወጣል ይገባል። ወንድሜ ነው ብላ ነው ያስተዋወቀችኝ። ይበላል። ነገር ግን ልክ ማታ ሲሆን ጊዜ ያ ስቃይና መከራ የሚያይበት ጉድጓድ ውስጥ ነው። ቤቱ ጎጆ ቤት ነው። እዛ ውስጥ ነው ጉድጓዱ የተቆፈረው አለ። ልክ ከመሸ በኋላ እዛ ውስጥ ጉድጓድ ውስጥ ጨምሮ ብዙ ወንዶች ይመጡና ያሰቃዩታል አለ። ብዙ መከራ ደርሶበታል። ለምንድን ነው ይሄ በሙሉ የሚደረገው ብዬ ስጠይቅ ማንም ሰው ሊነግረኝ አልቻለም። አርፋ ስራህን ካልሰራህ ሌላ ነገር ይደርስብሃል። ብዙ ነገር ተደርሶብኛል። ብዙ ነገር ተናግሮኛል። ስለዚህ በአዳ መልኩ አለ። አቶ ወርቁ በጣም የተሰቃየ መከራን ያሳለፈ ብዙ ነገራቶችን የተደራረቡበት የአቶ ወርቁ ንብረት የሚጠብቅ እረኛ ወይስ ንብረቱ የሚጠብቅ ሰው ይመጣል። እሱ ላይ ብዙ አይነት ስቃይ ይደርስበታል። ብዙ መከራ ያሳልፋል። ከዕለታት አንድ ቀን መቶ የወርቁን ንብረት በሙሉ መስጠት አለብህ፣ ምንም ነገር ሳታስቀር አሳልፈ መስጠት አለብህ ሲባል እኔ ምንም ነገር ማቀው ነገር የለም ከዚህ ጉዳይ ላይ አውጡኝ ብሎ ሲናገር በተደጋጋሚ በጥይት ግንባሩ ብላ በአንድ ጥይት አይደለም በተደጋጋሚ ሞተዋል። አጥንቱ እንኳን ሰብስቦ መቅበር አልተቻለም። በእሳት አቃጥለዋለች ነው ያለው። ማንን? ያንዳርጋቸው እህት ወይም የሉል አክስት። ምክንያቱም ሉል አሁን ሁለት አክስት ስላለው እኮ ነው። ሁለት አክስት ስላችሁ በሁለቱም አባቱ እህትማሞች ስላሉ ነው። ስለዚህ ያ ነገር ካየሁ በኋላ እኔ ከዛ ሰፈር ወጣሁኝ፣ ብሬም ተበላሁኝ። ለምንድን ነው የሉል አባት በዚህ ልክ ወርቁ ለምን በዚህ ልክ እንደሚሰቃይ ለምን እንደሚያሰቃዩት ጓደኛ ሁኜ ተግባብቼ ጠየቅኩት አለ። መላ ቤተሰቦቼ፣ ልጆቼ፣ ሚስቴ በአጠገቤ ነው የገድሏቸው። ቤተሰብ የለኝም፣ መሄጃ የለኝም፣ ንብረት አለኝ ግን ቤተሰብ የለኝም ብሎ ነው የሚያለቅሰው። ግን አንተ ያለህለት አባትህ ለምንድን ነው ያ መከራ የሚያየው? ለምንድን ነው ያ ስቃይ የሚያየው? እኔ ከዛ ቤት ተባረሬ ከዕለታት አንድ ቀን ንብረቱ በሙሉ ወደመ፣ ያ ልጅም ተገደለ። ግን ወርቁ የማይቀርለት ከመሸ በኋላ ሁሌ እዛ ጉድጓድ ውስጥ እንዲገቡ ይደረግና ሰዎቹም እዛ ውስጥ ይገቡና ቤቱ በብረት ነው የሚዘጋው። ስቃዩ ያያል። የጩኸቱ ጩኸት አካባቢ በሙሉ እንዲሰማ ነው የሚደረገው። ግን አንድ ሰው ደፍሮ መጥቶ ምንድነው የተካሄደው ምንድነው የተፈጠረው የሚባል ነገር የለም። ለምን ብትሉኝ እዛ አካባቢ የአሞቴ ጎሳዎች ብቻ ናቸው። አቶ ወርቁ ሳምራዊ ጎሳ ነው። ስለዚህ እነሱ የሚፈልጉት ነገር ነው የሚያደርጉት። የሉል አክስት ወይም የአንዳርጋቸው እህት
ይህን ያህል ስቃይ በሉል አባት ላይ አድርጋለች። አሁን ሲበቃት ነገራቶቹ በሙሉ እንዳለቁ ስታቅ፣ ነገራቶቹ በሙሉ እንደተበላሸው ስታቅ፣ ንብረቱ በሙሉ እንደማደርስበት ስታቅ፣ ሉል እንደደረሰባት ስታቅ ነው ጉድዋን ህግ እንዳያውቀው መንግስት እንዳያውቀው ሉል እንደራደር ካልሆነ አባትህን አትብቼ እኔ ራሴን አጠፋለሁ ያለችው። ምክንያቱም ያ መረጃ በሙሉ ሉል ጋር ካለ በህግ እንደምትጠየቅ ስለምታውቅ እሷ ብልጥ ሌላ ሰው ሞኝ ያደረገች ሴትዋ እንደሆነችን ያሁን ነው የገባኝ። ለምን ብትሉኝ አሁን ሉል ማን ይሙት ሙሉ መረጃ ሙሉ ዶክሜንትን ኮፒ አድርጎ ሳይዝ ይሰጣታል። በዚህ ልክ ሞኝ አድርገዋለች። በእርግጠኔ ሚስጥር አላወጣም። ይቅርታ ብዙ የሰማኋቸው ሚስጥሮችን አሉ። ግን እሷ ጅላንፎ የሆነ ሴትዋ ሙሉ ውስጡ ላይ በእጁ ያለ የኔ ብዙ በህግ የሚያስጠይቀኝ ዶክሜንቶች እሱ ጋር ስላሉ ያ ዶክሜንት በሙሉ ፈርሞ ይስጠኝና እኔም አባቱ ፈርሞ ልስጥ ነው ያለችው። ነገር ግን ምን ተካሄደ? ግዴታ አያትህ ከ3 ቀን ቁጭ ብለህ ሳሙራዊ ጎሳዎችን የሚያመልኩት አምላክ አለ፣ ያ አምላክ ሳታመልክ ወርቁን ማግኘት አትችልም ተብለዋል። ዛሬ ደግሞ ከወርቁ ጋር የሚኖር በሉል አክስት ብዙ ጉዳትና በደል ደርሶበት ጎዳና የወጣ ቤተሰቦቹን የሚረዳ አንድ አባት ወይስ አንድ ወጣት ዛሬ ከሉል ጋር ፊት ለፊት ተገናኙ። ከሉል ጋር ፊት ለፊት ተገናኝተው እኔ ሰፈሩ መንደሩ እያንዳንዱ ነገር ስለማውቀው አባትህ ካለበት ሁኔታ ፈልገን እናወጣዋለን። አሁን ታምሜ ያለሁ ትንሽ ጎዳና ላይ ተወኝ ያለው ያ ሰውዬ ጎዳና ላይ ወጥተዋል። ግን ሉል ቸሩ የሆነ የሰው አዛኝ የሆነ ሉል ካለበት አንስቶ ሆስፒታል ወስዶ ያሳክመው ቃል ገብቶለታል። ከዛ በኋላ ቀጥታ የተባለበት ሀገር ሉልን ይዞ ሊሄድ ቃል ገብቶለታል። ግን ሉል መጀመሪያ ሰው ልኮ ነበር አባቱ ያለበት ቦታ እዛ ቦታ እንደፈረሰ ምንም ነገር እንደሌለ እሷ ከዛው ሀገር ለቃ እንደወጣች ነው የተሰማው። ግን ሰውየው ምን አለ? ይሄ ነገር እንደዚህ ነው ብሎ ሉል ሲያስረዳው ምንም ችግር የለ ማንም እንዳትለማመጥ ትንሽ ብቻ ልዳን አባትህ ያለበት ቦታ እኔ የሰፈሩ ሰው በሙሉ ስለሚያቀኝ በዛ ሰዓት ጎበዝ ሰራተኛ ታታሪ ሰራተኛ ነበርኩኝ። እንደዚህ ባዳ ምልኮ ምናምን የሚባሉት ነገር እኔ አልደፋፈርም፣ አልነካም። የደሃ ቤተሰብ ልጅ ነኝ። ስለዚህ ቤተሰቦቼ ብቻ ማስተዳደር ስለምፈልግ በጉልበቴ ሰርቼ የምኖር ልጅ ነበርኩኝ። ግን ከዕለታት አንድ ቀን እንዳልጠበቅኩት ሆኖ ጎዳና ላይ ነው የራሴን ያገኘሁት። የሰራሁበት ብር በሙሉ በልታኛለች ነው ያለው። ማን ጂኒ ስሟ ለመጥራት አልፈልግም፣ የሉል አክስት ማለት ነው። ስለዚህ የሉል አባት እውነት በዚህ ሰውየው በኩል ይገኛል ይሆን ወይስ እንደተባለው ሉል ዶክመንቶቹ በሙሉ ፈርመህ አስረክብ፣ ቁጭ ብለን እንወያይ በተባለው በኩል ነው አባቱ የሚያገኘው? ወይስ እንደተባለው የወርቁ እህት መጀመሪያ እናቴ ጋር ሂደህ አምልኮ ለ3 ቀን ፈጽመህ ከዛ በኋላ እሷ ጸሎት አድርጋለህ አባትህ ታገኛለች? በየትኛው መንገድ ይሆናል ሉል የሚሄደው? በየትኛው መንገድ ነው አባቱ የሚያገኘው ይሆናል? ሉል በአሁን ሰዓት ውጥረት ውስጥ ነው ያለው። ሉል በአሁን ሰዓት ወጥመድ ውስጥ ነው ያለው። ሉል በአሁን ሰዓት መተንፈስ እንደማይችል ነው ያደረጉት። ከሁሉም ቦታ ወጥመድ አድርጎ ይዘውታል። ምክንያቱም በዚህ በኩል ጓደኞቹ በሙሉ ተቀይመውታል፣ ክሮሞቹ በሙሉ ተቀይመውታል። በዛ በኩል ደግሞ ግዴታ ገብተህ የአምልኮ 3 ቀን ማምለክ አለብህ፣ ከዛ በኋላ ነው አባት የምታገኘው ተባለው። በአንድ በኩል ደግሞ ያው ተፈራርመን በአካል ተገናኝተን ነው አባት ማስረክቦ ያለች ያቺ የተረገመ ሴትዋ። ነገር ግን እስካሁን ስልክ የተደወለለት ነገር የለም ሉል። እሺ ይሄ ሰውየው ደግሞ እኔ ሰፈሩ ስለማቀው እያንዳንዱ የሰፈር ሰው ስለሚያቀኝ አባቴ ያኔ ያገናኘሃለሁ ነው ያለው። ግን ይሄ ሰውየው መቼ እንደሚድን አልታወቀም። ገና ሕክምና ያስፈልገዋል፣ ገና እንክብካቤ ያስፈልገዋል። 8 ወር በሙሉ ጎዳና የኖረ ሰው ነው። በራብ በጥማት ዝናቡ ፀሐዩ ተፈራርቆበት የኖረ ምስኪን አባት ነው። ዛሬ አላህ ብሎለት ፈጣሪ ብሎለት ሉል እንዲያገኘው አድርጎታል። ስለዚህ በሉል ላይ ማናችንም ማፍረድ አንችልም።
ሉል ያለበት ስቃይ ይበቃዋል። አባካችሁ ክሩሞቹ በሙሉ ኤርሚያስም ሆነ እርሚም ሆነ ሚኪያስም ሆነ ብሩኬም ሉል በደንብ መረዳት አለባችሁ። በከጎኑ መሆን አለባችሁ። ውጥረት ውስጥ ነው ያለው። አንዳንዴ አይምሮአችሁ በብዙ ነገር ሲወጠር ጭንቀት ውስጥ ስትገቡ ምን እንደምታረጉና ምን እንደምትወስኑ አታውቁም። ይሄ ያለ ነገር የታወቀ ነገር ነው። ስለዚህ ሉል አሁንም እንዳይታመም አባቱ ካለበት ጭንቅ ሳያወጣ አሁን ሌላ ነገር እንዳይፈጠር በተቻላችሁ አቅም ይቅርታን አድርጉለትና ነገራቶች ፍቱትና ከዛ በኋላ መክሰስም ካለባችሁ መጠያየቅም ካለባችሁ መክሰስ ስላችሁ ፍርድ ቤት አይደለም ውድ ቤተሰቦች፣ ያው ራስ በራስ መካሰስ የሚባል ነገር አለ አይደል? መውቀስ ካለበት እኛም ሆነ እናንተ እንወቅሰዋለን። ግን መጀመሪያ አባቱ ካለበት ጭንቀት ይውጣ። እኔ መቼም ቢሆን ሉል እዛ ወጥመድ ውስጥ 3 ቀን በሙሉ አምልኮ አለበት የተባለበት ውስጥ ሊገባ አልፈልግም። ምክንያቱም እነዚህ ጂኒ አምላክ የሆኑ ሰዎችን ሉል የሆነ ገብ ያደርጉት ስራቸው በሙሉ ከጂኒ ጋር ነው የሚሰሩት እና እዛ ውስጥ ገብቶ 3 ቀን አምልኮ ትፈጽማለህ የተባለው ነገር እኔ አልደግፈውም። ሂድም አለው። ይሄ ልጅ ለብዙ ሰው የሚደርስ ልጅ ነው። የብዙ ሰው ችግር የሚፈታ ነው። ያው ዛሬ የአባቱ ጓደኛ በሉት፣ ያው እስራ ባልደረባ ጓደኛ በሉት ካለበት ከጎዳና አንስቶ ሐኪም ቤት ውስጥ ነው የሚያሳክመው። እንደዚህ ለሰው የሚደርስ ልጅ ምንም አይነት ችግር ውስጥ ነው፣ ምንም አይነት ጉዳት ሊደርስበትም አልፈልግም። ምንም አይነት ጭንቀት ውስጥ ሊገባም አልፈልግም። ሰው አንዴ ተፈጥሯል፣ ሉል ተስማምተዋል። ዛሬም ድጋሚ ተናግረዋል። እንደዚህ አይነት ነገራቶችን ስላሉ ነው እኔ አልደራደርም፣ በቃ ያለው ነገር ፈርሜ አባቴ ካለበት ጭንቅ ለማውጣት እፈልጋለሁ ብለዋል። ስለዚህ መረዳት አለባችሁ። አሁንም ቢሆን ሉል በርታ፣ ፈጣሪ ያግዝህ። የያዝከው መንገድ ትክክል ነው። እነሱ ትክክል ላይ ሆኑ ይመስላቸዋል። ምክንያቱም ወይ ለምን አላናገረንም ለምን አላማከረንም ነው። በእነሱም እንዳትፈርድባቸው። ብዙ ለፍተዋል፣ ብዙ ደክመዋል። አንተም ለማግኘት አንተን አባት ለማግኘት አንተን ለማዳን ነገራቶችን እንዲፈቱ። ስለዚህ አሁንም ቢሆን ያለውን ነገር አስተካክላችሁ ቀና በሆነ መንገድ ተጎዛችሁ አባትህ ካለበት ጭንቀት ማውጣት አለብህ። ወደ አያትህ ቤት በፍጹም እንዳትሄድ፣ አክስትህን እንዳታምናት፣ ራስህን የጠበቅ ስራህን ስራ። በተረፈ ፈጣሪ ከጎንህ ይሁን። ውድ ቤተሰቦች ይወዳችኋለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።